ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በአማራ ክልል መንግስት በአካባቢው አስተዳደርና ነዋሪዎች የጋራ መግባባትና ትብብር የተገነባው የሎጎ ሐይቅ ሪዞርት ስራ ለማስጀመር በተዘጋጀው በዚህ ታላቅ የጋራ በዓላችን በድጋሚ እንኳን ደህና መጣችሁ ለማለት እፈልጋለሁ። የሎጎ ሐይቅ ሪዞርት ተጀምሮ እስኪጠናቀቅ እንዲሁም ከተጠናቀቀ በኋላ ለጠበቀው ጀግናው የሀገር መከላከያ ኃይላችን የጀነራል መኮንኖችም እዚህ አዳራሽ ውስጥ አሉ። የፌደራልና የክልል የፖሊስ ኃይላችን አመራሮችና አባላት፣ የሚሊሻ ኃይላችን፣ የአካባቢው አመራርና ህዝብ በቅድሚያ ምስጋናዬን ለማቅረብ እፈልጋለሁ። ባለጸጋው አቶ በላይነህ ክንዴ በጎደለ ለፕሮጀክቱ ሞልቶ ለሐይቅ ከተማ ደረጃውን የጠበቀ ትምህርት ቤት ገንብቶ በአካባቢው በተለይ በሐይቅ ይሄ የተገነባበት ሪዞርት ግቢ ውስጥ በሙዝ፣ በፓፓያ፣ በማንጎና በሌሎች አትክልትና ፍራፍሬዎች ከዚህ ግንባታ ጎን ለጎን ተክቶ ህብረተሰቡም የሚተክለው የሙዝ ችግኝ በራሱ ወጪ ከደቡብ ገዝቶና እንዲሁም ከራሱ ጓሮ አመቻችቶ ትራንስፖርቱንም ችሎ ይህንን የህዝብ በተለይ የጫት ተክል በሙዝ ክላስተር መለወጥ አለበት ብሎ ለአካባቢው ህዝብ አርአያነት ያለው ተግባር በመጫወቱ ምስጋናዬን ማቅረብ እፈልጋለሁ። የክልሉ መንግስት የደቡብ ወሎ ዞን የተውለደሬ ወረዳ የሐይቅ ከተማ በየደረጃው ያሉ አመራሮችና በቅርብ ከወራት በፊት የሎጎ ሐይቅ ሲመረቅ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰጧቸው ስራዎች አንዱ ይህን ግቢ ለመመረቅ የታደሉት የማህበረሰብ ክፍሎች ብዛታችን እንደዛሬው አልነበረም። ተዘዋውረው ግቢውን እንዲጎበኙ ካደረጉ በኋላ በሚቀጥለው ስመለስ እንድመጣ ከፈለጋችሁ ሐይቅ በዙሪያው ያለውን የሐይቅን አካባቢ በአትክልትና ፍራፍሬ ሸፍኑት ብለው መመሪያ በመስጠታቸው ምክንያት የአካባቢው አስተዳደርም የክልሉ መንግስትም ሁሉም በርብርብ እንዲሁም አርሶ አደሮችም ማሳቸውን አዘጋጅተው ትናንትና እኛም ለመትከል ታድለናል። ይህንን በአጭር ጊዜ በመሸፈናቸው ወደፊትም የቀረውን ይጨርሳሉ በሚል በራሴና በኢፌዴሪ መንግስት ስም ማመስገን እፈልጋለሁ። ክቡራትና ክቡራን የዚህ በዓል ታዳሚዎች፣ ይህ ፕሮጀክት የመደመር እሳቤ ውጤት ነው። በዚህ ፕሮጀክት ላይ የሁሉም አይነት ኢትዮጵያዊ ሀብት ፈሶበታል። ይሄም ስንደመር ምን እንደምናሳካ ማሳያ ነው። በዚህ አጋጣሚ ሀሳቡን ያመነጩትን አዲስ የፕሮጀክት ፋይናንስ መንገድ የቀየሱትን ተከታትለው ለፍጻሜ ያበቁትን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን በድጋሚ እንድታመሰግኑልኝ እፈልጋለሁ። በዚህ ስፍራ ከቆቦ እስከ መካነ ሰላም፣ ከዋግ እስከ ከሚሴ፣ ከተከዜ እስከ አባይ ያሉት ታላላቅ ሰዎች ሁሉ ዛሬ በዚህ በዓል ታድመዋል። ይህ ህዝብ ከተግባባ ከወሰነና ከቆረጠ ይህንን ቀጠና የጥጋብ ሸለቆ ማድረግ እንደሚችል በዚህ ሪዞርት ውስጥም ይሁን በሌሎች በአካባቢው በሐይቅ አካባቢ የምናያቸው ተስፋ ሰጪ ጅምሮች ይመሰክራሉ። ወሎ ማለት ህብር ማለት ነው። ታሪኩ፣ ባህሉ፣ እምነቱ፣ ቋንቋው፣ ዜማው፣ ገበያው፣ መልክዓ ምድሩ ሁሉ ህብር ነው። ይህንን ህብር የበለጠ የሚያደምቀው ደግሞ ወንድሞቻችን የአፋር ልጆች አብረውን ይህን በዓል ማክበራቸው ነው። ጀግኖቹ የኢትዮጵያ ድንበር ጠባቂዎች፣ የታሪካችን መነሻዎች የአፋር ልጆች እንኳን ወደ ውቢቷ ሐይቅ በድጋሚ መጣችሁ ማለት ፈልጋለሁ። ከተከዜ ተፋሰስ እስከ ቆቦ ጊራና
አልፎ ወረባቦ፣ ኮምቦልቻ፣ ቃሉ፣ ደዋ ጨፋ፣ ጊሌ ጥሙጋ፣ አጣዬ፣ ሸዋሮቢት ድረስ የተዘረጋው ሸለቆ ምን የሌለው ነገር አለ? ለም አፈር፣ ወራጅ ጅረትና ወንዝ፣ የተንጣለለ ሐይቅ፣ የከርሰ ምድር ውሃ፣ ከተራሮች የሚወርድ ፏፏቴ፣ ሰማይ ጋር የገጠሙ የሚመስሉ ላይን የሚታክቱና ማራኪ ሰንሰለታማ የቱሪስት መስህብ ተራሮችን የያዘ ነው። ይህንን የመሰለ ጸጋ ይዘን እንዴት ስለ ችግር እናወራለን? አትክልቱን ብንተክለው፣ ፍራፍሬውን ብናስፋፋው፣ ስራ ስሩን ብናለማው፣ የብርና የአገዳ እህሉን ብናለብሰው የወሎ መሬት አብዝቶ አትረፍርፎ ይመልስልናል። ግን አልሰራንበትም። ዝም ብለን ስናየው ኖረናል። አሁን ግን በርቶልናልና መኮትኮቻችንን ይዘን አትክልትና ፍራፍሬ እና እንዲሁም ሌሎችን ለማልማት መትጋት ይገባናል። ይህን ታደርጋላችሁ? አመሰግናለሁ። ለንብ፣ ለዶሮ፣ ለፍየልና በግ፣ ለከብትና ግመል እርባታ እንደዚህ ቀጠና የተመቸ ከየትም አይገኝም። የኢትዮጵያን የምግብ ሉዓላዊነት ማረጋገጥ ማለት ሌላ አይደለም። ይህንን ንጹህ የወሎ ውሃ ተጠቅሞ ምርጥ የሆነ አፈር ላይ ምርት ማምረት ማለት ነው። በአንድ በኩል የዚሎች መገንባት አካባቢው የቱሪስት ዋና መዳረሻ እንዲሆን ያደርገዋል። አካባቢው እጅግ ድንቅ የሆኑ ሃይማኖታዊ፣ ባህላዊ፣ ታሪካዊና ተፈጥሯዊ ሀብቶች አሉት። የዚሎች መኖር እነዚህን ሀብቶች ለመጎብኘትና ለማልማት እንደ ስበት ማዕከል ሆኖ ማገልገል ነው። ከአንኮበር እስከ ላሊበላ፣ ከደብረ ብርሃን እስከ ይምርሃነ ክርስቶስ፣ ከከሚሴ እስከ አክሱም፣ ከኤርታሌ እስከ አሰብ ድረስ ለሚጎበኙ ቱሪስቶች ሁሉ ይህ ሎጅ ምቹ መዳረሻ ነው። ይህንን ግንባታ አሳምረው በሀገር ወዳድነት መንፈስ የገነቡትን በአያሌ የሀገራችን የልማት መስኮች የሚሳተፉትን ማህበራዊ ኃላፊነታቸውን በብቃት የሚወጡትን ባለጸጋው አቶ በላይነህ ክንዴን ደግሜ ማመስገን እፈልጋለሁ። ይህ ፕሮጀክት የተገነባው በገበታ ለትውልድ አማካኝነት ነው። ነገር ግን ለአካባቢው የመጀመሪያ እንጂ የመጨረሻ አይሆንም። ሌሎች የግል ባለሀብቶችም በየአካባቢው ያሉ ጸጋዎችን አነፍንፈው ማልማት ይጠበቅባቸዋል። ሀገር የሚሰራው በመንግስት ፋና ወጊነት፣ በግል ባለሀብቱ ታታሪነትና በህዝቡ ትጋት ነው። ከኛ የተሻለ ከየትም አይመጣም። ራሳችንን መቻል የግድ እንደሆነ ዓለም እያሳየን ነው። የሚያዋጣው በራሳችን ትግል ሀብታችንን መጠቀም እንጂ ከሆነ ሀገር ማስመጣት አይደለም። እሱማ ሲቆም ይቆማል። ከቱሪዝም ሀብት ልማት በተጨማሪ ይህ አካባቢ የተትረፈረፈ ምርት መገኛ መሆን አለበት። ይህንን የመሰለውን ለም መሬት አእምሮ በሚያደነዝዝ ልብ በሚያፈዝ ተክል ጫት መወረር የለበትም። የሙዝና የፓፓያ፣ የብርቱካንና የማንጎ፣ የአፕልና የሎሚ ምድር መሆን ይገባዋል። የሽንኩርትና የድንች፣ የቡናና የስንዴ መናኸሪያ መሆን አለበት። ለዚህ ደግሞ ዋናው የሚፈለገው የእኛ ትጋትና ታታሪነት ብቻ ነው። በፍቅራችንና ህብራዊነታችን ላይ ትጋትና ታታሪነት ከጨመርንበት ለወሎና ለአካባቢው ብቻ ሳይሆን ለሰሜን ኢትዮጵያ እንዲሁም ለሀገር የሚተርፍ ሀብት በየደጃችን ይገኛል። በመጨረሻም የጀመርናቸው የቱሪዝምና የግብርና ልማቶች እዚህ ደረጃ የደረሱት በአካባቢው አንጻራዊ ሰላም ስላለ ነው። ሰላም ልማትን፣ ልማትን ሰላምን ያመጣልና። በመሆኑም እዚህ ያላችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አመራሮች፣ ሴቶችና ወጣቶች ሰላማችሁን አጥብቃችሁ እንድትይዙ አደራ ለማለት እፈልጋለሁ። ይህ የመገናኛ በዓል የአካባቢያችንን ሰላም ለማስከበር፣ ልማቱን ለማፋጠንና ህብረ ብሔራዊ አንድነታችንን ለማጽናት ዳግም ቃል የምንገባበት እንደሚሆን ተስፋ አደርጋለሁ። መልካም ጉብኝት ይሆንላችሁ። ለባለ ሀብቱም መልካም የሥራ ዘመን
እመኝላችኋለሁ። የሐይቅ ሎጎ ሪዞርት ስራ ማስጀመር በይፋ ተጀምሯል። ተዝናኑበት፣ ሀብታችሁ ነው። ይሄ ሪዞርት 2 3 4 5 ይሆናል ብዬ አስባለሁ። ሌሎችም ባለሀብቶችም አቶ በላይነህ ክንዴ ይስባል ብዬ አስባለሁ። መልካም የስራ ጊዜ ይሁንልን። በሰላም ወደ የቤታችሁ እንድትመለሱ እመኛለሁ። አመሰግናለሁ።